ሰላም ሰላም እንዴት ዋላችሁ ተመልካች አድማጮቻችን። ዛሬ ለተቅዳሜ ህዳር 13 በዚህ በአዲስ ቀን በለተቅዳሜ ላይ ወርቆች በስንት እየተዘረዘሩ ውለዋል የሚለውን አጠቃላይ የሆነ መረጃ ይዘንላችሁ መጥተናል። መረጃውን ቀጥሎ የምናቀርብላችሁ ይሆናሉ። በሁሉም ካራት ማለትም ከ14 ካራት እስከ 24 ካራት እየተሸጠ ያለበትን ዋጋ ከብሔራዊ ባንክ ያገኘነውን መረጃ የምንነግራችሁ ይሆናል። ይህ የብሔራዊ ባንክ መረጃ እንግዲህ የተለያዩ ወርቅ ሱቅ ያላቸው መደብር ያላቸው እንዲሁም ወርቅ የሚሸጡ ወይም ደግሞ የሚያሰራጩ ሰዎች የሚገዙበት መግዣ ዋጋ ነው እንጂ በዲዛይን ተደርጎ የሚሸጥበት ዋጋ አይደለም። አንዳንዶቻችሁ እየጠየቃችሁ ያላችሁት በዲዛይን መልክ የተሰራ ዋጋን አይደለም እየነገርኳችሁ ያለሁት። ምክንያቱም የእሱን ዋጋ ለማወቅ መጀመሪያ አንድ ሱቅ መሄድ አለባችሁ። 2-3 ሱቅ እየሄዳችሁ ቼክ ማድረግ አለባችሁ። የምትገዙበት ቦታ ሱቅ ራሱ ዋጋ በጣም ቫሪ ያደርጋል። ከዲዛይን አንስቶ ከሚጠበብበት አንጥረኛ ጀምሮ የተለያዩ አይነት ዲዛይን እንደሚሰሩት ሁሉ ተመሳሳይ ወርቅ ሆኖ ተመሳሳይ ካራት ይዞ ነገር ግን በዲዛይኑ ብቻ ዋጋው በጣም ልዩነት ሊያደርግ ይችላል። አንድ ይሄን ብሉ። ሁለተኛ ነገር ደግሞ የሚከፍሉት ግብር አለ፣ ኪራይ አለ። ኪራይ ደግሞ ሁሉም ባለ ሱቅ መሸጫ ተመሳሳይ ኪራይ አይደለም የሚከፍለው። ስለዚህ የትርፍ ዕዳጉን በሱ ላይ በተለያየ አይነት ዋጋ ያስቀምጣል። ስለዚህ ዋጋ ስትጠይቁኝ ዛሬ የዚህ ዋጋ ስንት ነው ብላችሁ ስትጠይቁኝ የአንዱን ሱቅ ዋጋ ልነግራችሁ እችላለሁ፣ ግን የሌላኛውን ዋጋ ግምታዊ ነው የሚሆንብኝ እንጂ ትክክለኛውን ልነግራችሁ አልችልም። ስለዚህ ትክክለኛውን ልነግራችሁ የሚችለው ብሔራዊ ባንክ በየዕለቱ የሚያወጣው በየካራቱ መሸጫ ዋጋ ብሎ በአሜሪካ ዶላር እንዲሁም በኢትዮጵያ ብር የሚያወጣው ዋጋ አለ። በደንብ አድርጎ መረጃውን ሙሉ አድርጎ ማለት ነው። ምን ያህል ንጽህና አለው፣ ምን ያህል በአሜሪካ ዶላር ይሸጣል፣ በኢትዮጵያ ብር ይሸጣል የሚለው መረጃው ማለት ነው። እኔ አሁን የምነግራችሁ የእሱን ነው። ወደ በኋላ አካባቢ ደግሞ ከቆያችሁ ትንሽ በውጭም ያለውን መረጃ ቪዲዮ ሰርቼ ትመለከታላችሁ ማለት ነው። አሁን የዛሬን የሀገር ውስጥ በ11 ካራቶች ያለውን ዋጋ እነግራችኋለሁ። አብራችሁን ሁኑ። ለዚህ ዩቲዩብ ቻናል ታዲያ አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚቀርቡትን የተለያዩ መረጃ ሰጪ የሆኑ ወቅታዊ የሆኑ መረጃዎችን በተለይ ከወርቅ ጋር በተያያዘ መረጃን እንድትመለከቱ እየጋበዝኩኝ ለሌላ ሰው ጋርም እንዲደርስ እንዲሁም ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። አሁን ቀጥታ ወደ ወርቆቹ የመሸጫ ዋጋ በአሜሪካ ዶላር እና በኢትዮጵያ ብር እነግራችኋለሁ። የመጀመሪያው ከ14 ካራት ጀምሮ ነው የሚሆነው። የ14 ካራቱ 47.46 የወርቅ ንጽህና ሲኖረው